ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም ላለው በሁለቱ እሳታውያን አክናፍ ላሸበረቁ ጎኖች ሰላም ላለው እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያና በአምሳል የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነስከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ወደ ሰላም ላለው የሦስቱ ሕዋሳት አካል መሥዋዕት ለሆነው እንዲሁ ጽሩይ ልቦና ሰላም ላለው ገብርኤል ሆይ ስለዚህ አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም ላለው የሥጋዊ ባሕሪ ክፍል አካል ግን እንዲሁ ባሕሪ የሌለው ነው። ገብርኤል ሆይ የድህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑ በእኔ ላይ በበዛ ጊዜ ፈጥነህ በክንፎችህም ጋርደኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩህሩህ እሳታዊ ነበልባላዊ አንጀትህ ሰላም ላለው ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፊል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢስተካከል እንጂ እንዳንተ ማን አለ? ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ እንብርት ሰላም ላለው በብሩህ መብረቅ የተሸለመ ነበልባላዊ ወገብ ሰላም ላለው ገብርኤል ሆይ እኔ ልበ ክፉ አፈጻደቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቆያጾች ሰላም ላለው ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿም 7 አመድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል ለነቢዩ ዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆመ እግር ሰላም ላለው ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ምርኮ ከምርኮ ሁሉ መመለስ እዚሁ ነቢይ በሕልም እንደነገርከው ገብርኤል ሆይ እዚያ ድብልቅልቅና ሽብር በሆነ ዕለት ከጌታ እግረ መስቀል ስር ለቆሙ ተረከዞችና ጫማዎች ሰላም ላለው ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አመዘከዘከው። ቅዱሳን አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም ላለው በብርሃናትና በነጸብራቅነት ለሚተባበሩ ጽፍሮች ሰላም ላለው ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትን ደስታ መገኛ ለሆነው አካለ ቆም ሰላም ላለው ከፍጥረት ዓለም ለእስከ ዛሬው በሕያውነት ላለው ስነ መልክ ሰላም ላለው ገብርኤል ሆይ በየጊዜው የዘመኑን መድረስ ሁሉ አስረዳኝ። ልቦና የእስራኤል ከምርኮ እንዲሁ ከፋርስ ምርኮኝነት ነፃ እስከሚወጣ ድረስም ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና።
ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚያበዛ የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህንን ያቀረብኩትን ጸሎት እንደ ትልቅ ዋጋ ቆጥረህ የሚያረጋጋ ቃልን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም ላንተ ይሁን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለአንተ ሰላም ይሁን። ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮት ከእርሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ተፈስሒ ደስ ይበለሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነሳ፣ የልዑልም ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትና ፍርድ ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድም አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃል የመጸነስ ብስራት በማኅፀነ ማርያም ላሳደርግ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። በአማላጅነት በመተማመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን፣ አሜን። Hey, on me now? Well, I thought so. Let me see. Sorry.